ድመቷን ስትነካት ምን አይነት ድምጽ ነው የምታስማው ነው የምትለው እያልክ መቀለ እንድትገባ አደርጋለሁ። ፕሬስ ኮንፈረንስ በኋላ ኢንተርቪው አላረኩም። ጥፊው ኢንሲደንት በኋላ እሱ ነገር አንቺ ማታ አላገኘሽኝም ነው እናንተ ዩ ጋይስ አር ላይ what are you doing እንዴ? ይሄን ጥፊ መታችሁ እንትን ካላረጋችሁማ እየሰራችሁ አይደል? ጥፊው ጊዜ ያው ፖኪንግ ዘቤር የሚባል አባባል አለ። ድቡን እንደ መነካካት አይሆንም ወይ? ይሄ ንዴት ድብ ነው። here is the dib አንተ ድቡ of course ድመቷን ስትነካት ናት ድቡ። ድመቷን ስትነካት ምን አይነት ድምጽ ነው የምታስማው ነው የምትለው። ከዚህ በላይ ምንም ልታሳይ አትችልም። ድመት ሲሆን እግሯን ድንገት ብትረግጥ እንኳን የምታሰማው ድምጽ የለም። አንተ ድመትነት ተረጋግጦልህ እያልክ መቀለ እንድትገባ አደርጋለሁ። ገባህ? you are a cat. he is ድመት not a dib. dib is here. look at this. እጠገርርሃለሁ ነው የምልህ። ግን እሱ እኔ ነኝ አንበሳው፣ እሱን ደግሞ ሪንግ ላይ ያሳያለሁ። አንበሳ ነኝ አንበሳ ብሎ ነው ራሱን እየወከለ ያለው። አንተ ድመት እንጂ አንበሳ አይደለም። አንበሳ ማን እንደሆነ ደግሞ እናያለን። በማየትም ይታወቃል። everyone knows። ጊዜውን እየጠበቁ ነው ያሉት። ሁሉም ያውቃሉ በውስጣቸው። ማን ሮቤል አለ እንዴ? እስካሁን አልሞተም በዛ ጥፊ። እኔ ምን እንደማደርግ በደንብ አድርገህ ታውቃለህ። በደንብ አድርጌ ሪንግ ውስጥ ላይ ቀሚስ እንዴት እንደሚለበስ አስተምርሃለሁ። ያው አውቆ ይሁን ሳታውቅ የአንበሳ ጭራ ነው የነካው። አባቴ እኔ በተፈጥሮዬ ሰው ማስጨነቅ ወዳለሁ። አስጨንቅሃለሁ። መፈጠርህን እስከምትጠላ ድረስ አስጨንቄ እልክሃለሁ። አስጨንቅሃለሁ። እሱን ደግሞ እንፈራበት ምንም ምክንያት የለም። እሱ የሚመጥነኝ ቦክሰኛም አይደለም። ኧረ እባክህ አስዌር ጋድ እኔ አላሸነፈኝም ብዬ አሁንም አፊን ሞልቼ በእርግጠኝነት እናገራለሁ። ዛሬ ሌማመር ቦክሲንግ ጂም ከመስፍኔ ጋር ነው የምንገኘው። ባለፈው ፕሬስ ኮንፈረንስ ቀርተ ነበርና አቤኔዘር ፈርቶ ነው የቀረው እያለ ነበርና በመጀመሪያ ለዛ ምላሽ እንድሰጥ እኔ ከፈጣሪ በቀር ለማንንም አልፈራም። እሱን ደግሞ እንፈራበት ምንም ምክንያት የለም። እሱ የሚመጥነኝ ቦክሰኛም አይደለም። ኧረ እባክህ አስዌር ጋድ እሱ እኔን ይፈራኛል አለ። ሁሌ የክለቦች ሻምፒዮና ላይ እኔ ባለውበት ጊዜ ሁሌ ይቀራል። አሁንም የቀረው ፈርቶኝ ነው። የባለፈው ክለቦች ሻምፒዮና ደግሞ እኔ ነኝ ያሸነፍኩት። ፋውል እየሰራ ነበረ፣ ዲስኳሊፋይ ተደርጎ እኔ ነኝ ያሸነፍኩት እያለ ነበር። ለዛ ብዙ ማብራሪያዎች ሰጥቻለሁ። በአማተር ህግ መሰረት በአይባ ይሄኛውን በማንኛውም ኢንተርኔት ላይም ገብተህ ታውቃለህ። በአንድ ውሳኔ ሪንግ ላይ አሸናፊ ተብሎ ከተገለጸ በኋላ 30 ደቂቃ ውስጥ ያ ውሳኔ ማግኘት አለበት። እኔ አሸንፌ ከዛም በኋላ እጄ ተነስቶ እዛ ላይ ቦታው ላይ ነበር። ከዛም በላይ ደግሞ ሱፐርቫይዘሮቹ ይሄ ክስ ውድቅ ነው መስፍን ብሩ አሸንፏል ብለው ተሰጥተው ሐሳብ ተጨርሶ ነው ከ3 ከ4 ቀን በኋላ ደብዳቤ ደረሰው። እንዴት አሸናፊ ነኝ ብሎ በሙሉ ልቡ እንደሚያወራ እኔ አልረዳው። እሱ ራሱ ሲወላውል ታይዋለህ። አከላካሪ ነው ይላል፣ ከዛ አሸንፌዋለሁ ይላል፣ ከዛ ፈርቶኝ ነው ይላል። የቱ ጋር እንደሚያርፍ ራሱ ግልጽ አይደለም። ለራሱ ስለማያምንበት ነው። እኔ አላሸነፈኝም ብዬ አሁንም አፊን ሞልቼ በእርግጠኝነት እናገራለሁ። አሸንፉኛል ብለህ ታስባለህ? አላሸነፈኝም። የባለፈውን የክለቦች ሻምፒዮና የቦክስ ጨዋታ ያየ እስኪ ኮሜንት ላይ ጻፉልኝ። ከመስፍን ብሩ ከአቤኔዘር ጋር ገብቶ ነበረ። በዛ ጨዋታ በመጀመሪያ ደስተኛ ነህ? አዎ። አሸንፉኛል ብለህ ታስባለህ? አላሸነፈኝም። ኦኬ። ምን ነበር የተፈጠረው? ሶስተኛ ራውንድ ላይ ነው። እሺ። እሱ በምክንያት ማውዛት አልፈልግም። እሺ። የኔ ጥፋት ነው። እሺ። ትንፋሽ በልጦኝ ነበር። አንድና ሁለተኛውን ውጤቱን ያውቃል። እሺ። ሶስተኛውም እየመረውት ነበር። እሺ። ዲሲፕሊን በቃ ብዙም ሰበብ ማብዛት አያስፈልግም። ልክ ነው። ቀጣይ አሁን ፊት ለፊታችን ያለውን ጌም በሱን ለየዋለን። ያኛውን ጨዋታ የተሳሳተም ስህተት አለ። ስለዚህ ሙሉ ለሙሉ አሳምኖ አይደለም ያሸነፈ ማለት ነው። በጣም አሪፍ ሰው መስፍን ብሩም ኢቲኤፍሲ 02 ላይ ከውጪ ከዩጋንዳዊ ቦክሰኛ ጋር ሲጠብቁት የነበራችሁት ቀርቷል ማለት ነው። ከአቤኔዘር ጋር ነው የሚገቡት። ባለፈው በክለቦች ሻምፒዮና ላይ ጫወታ አድርጎ ነበረ። በዛ ላይ መስፍን ብሩን ያሸነፈው አቤኔዘርን ያሸነፈው የሚል ክርክር ተንስቶ ነበረ። አሁን ግን በኢቲኤፍሲ 02 ላይ ተጋግጦ በግልጽ የሚያሸንፈው ማን ነው፣ አሳምኖ የሚያሸንፈው ማን ነው የሚለውን አብረን እናያለን ማለት ነው። እሺ ኢቲኤፍሲ 02 ላይ በምን እንጠብቅ? በአዲስ
ሌላ አቤኔዘር ሌላ አቤኔዘር ጠብቁ እያለ ነው። መስፍን ብሩን አሸንፎት ራሱን ያረጋግጣል ወይስ መስፍን ብሩ በ71 ኪሎ ሻምፒዮን ሆኖ ይቀጥላል የሚለውን ኢቲኤፍሲ 02 የምትከታተሉት ይሆናል ማለት ነው። በፎርፌ አሸንፈ እንዴት አሸንፍ ያለው ትላለህ። ሁለተኛ ነገር ደግሞ በጨዋታዎች ላይ አንድ ጊዜ እጄ ተጎድቼ ነበር። አመት ሙሉ በዛ ውድድር ከጨዋታ ውጭ ሆኛለሁ፣ እዛ ውድድር ላይ ማለት ነው። ያ በዛ እጅ ጉዳት ምክንያት አንደኛው ላይ በግራ እጄ ብቻ ተጫውቼ ኢቭን ማለት ነው እስከ ሶስተኛ ዙር እጄ እንደተጎዳ ራሱ እሱ አያውቅም። ይሄን ያህል ነው ማለት ይሄን ያህል ቦክስ ልዩነት አለ። እኔና እሱ እውነቴን ነው። ይሄ ለማካበድ በአንድ እጄ ችሏለሁ እያልክ ነው። በአንድ ተጫውቻለሁ። ሄዶቼ ካርጎ እውነትን ቪዲዮውን ልክልሃለሁ። እሺ እሺ፣ አይዋለሁ ከላይ አስገብተህ ታይዋለህ። በአንድ ጊዜ ብቻ 3 ዙር ተጫውቼ በአንድ ነጥብ ተቆርጦብኝ ነው። እሱም አምኝበት አይደለም ቪዲዮውን ማንም ያይ ይችላል። አንድ ሳይነካኝ ነው ያ ጨዋታ ያለቀው። ከዛ በኋላ ግን ያን ጨዋታ ሌሎች በክለቦች ድጋሚ ደረሰኝ። ሌላ ክለቦች ላይ ደግሞ ያ ስትራቴጂ በቃ ተባኗል። እጄ እንደተጎዳ ስላወቁኝ እንደሚያሸንፈኝ ስለማውቅ እዛ እንትን ላይ ያው እጄ በአንድ እጄ ተጫውቼ አሸንፌ ተሸናፊ ተደረኩኝ። ሁለተኛው ላይ ግን በቃ የተባነነ ነው። ያኛው በአንድ እጄ እንደተጎዳው ስላወቀ እዛ ጋር ብጫወት እንደሚያሸንፈኝ ስለማውቅ ቀረው ማለት ነው። ያን ግን እሱ እንደ ፍርሃት ነው ያየው። በፎርፌ ደግሞ እኔ በሱ ቦታ ብሆን በፎርፌ አሸንፍ ያለው አይደለም አፊል ሞልጭ በፎርፌ አሸንፈ እንዴት አሸንፍ ያለው ትላለህ። ሆስፒታል 2 ቀን አድሯል። ይሄን ታምናለህ? አላወኩም ነበር። ከምሬ ነው ማለት ይሄኛውን ኢንፎርሜሽን ከክለቦቹ ልጆች ነው የሰማሁት። የባለፉት ክለቦች ሻምፒዮና ላይ ደግሞ ማለት ነው የመጀመሪያውና የሁለተኛው ራውንድ እየመራሁት ነበራል። እኔ የትንፋሽ ችግር ነው ያለብኝ። አሁን በዚህኛው አሳየዋለሁ፣ ሪስትህን ሰብራለሁ አለ። አንገትህን መቀነጥስልህ ማይለው ነገር የለም። እንዴት ነው? ቆይ እዛ ጨዋታ ላይ አንደኛ በልጦኛል። እኔ የተበለጥኩበትን አሁንም አልክድም። ኖ በልጦኛል። አንደኛ ዙር፣ ሁለተኛ ዙር በልጦኛል። ይሄንን በደንብ እቀበላለሁ። ሶስተኛ ዘሩ ግን መጨረሻ አቅቶታል። እሺ ትንፋሽ ችግር ያለብኝ ትንፋሽ ተመቶ ተጎድቷል። ሆስፒታል 2 ቀን አድሯል። ይሄን ታምናለህ? አላወኩም ነበር። ከምሬ ነው ማለት ይሄኛውን ኢንፎርሜሽን ከክለቦቹ ልጆች ነው የሰማሁት። 2 ቀን ሆስፒታል ተኝቷል። ሰዎች ሆይ እያሉት እያስገቡት ነው። ይሄ ልጅ አሁንም በእርግጠኝነት ምነግርህ ባለፈው 2 ቀን ሆስፒታል ተኛ። በአሁኑ አውጣም በቃ ሪዛ ነው ማስወስደው። ከምሬ ነው የምልህ። በትንፋሽ በልጧለሁ፣ በአይኪው በልጧለሁ፣ በድፍረት በልጧለሁ። ልበ ሙሉ ነኝ። ማንንም አልፈራም። እኔ ኢትዮጵያ ውስጥ በ71 ኪሎ እዛ ኪሎ ላይ ማንም ይምጣ እኔ አስተናግዷለሁ። እኔ ሻምፒዮን ነኝ። አትመጥኑኝም እዛ ኪሎ ላይ